ማክሰኞ ሰኔ 23 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የ12ኛ ክፍል ብሔራዊ ፈተና በዛሬው ዕለት መሰጠት ተጀምሯል። ፈተናውን ለመውሰድ ወደ ዩኒቨርሲቲ ለገቡ የተፈጥሮ ሳይንስ ተማሪዎች በትናንትናው ዕለት የግንዛቤ ማስጨበጫ ኦሪየንቴሽን ሲሰጥ ውሏል። ተፈታኞቹ በዩኒቨርሲቲ በሚኖራቸው ቆይታ ስለሚያገኙት አገልግሎት፣ የምግብ፣ ምኝታ፣ ጤናና ሌሎች ቅድመ ሁኔታዎች የግንዛቤ እንዲያገኙ ተደርጓል። በተጨማሪም በፈተና ወቅት ስለሚመለከታቸው ሕጎችና እንዲሁም ተያያዥነት ስላላቸው የፈተና ሂደቶች አተገባበርን በሚመለከት ገለጻ ተሰጥቷቸዋል። በዛሬው ዕለት የተጀመረው የ2017 ዓ.ም ሀገር አቀፍ ፈተና የተፈጥሮ ሳይንስ ተማሪዎች በሚወስዱት ፈተና ጅማሬውን አድርጓል። በወረቀትና በኦንላይን የሚሰጠው ብሔራዊ ፈተና ከሰኔ 23 ቀን 2017 ዓ.ም እስከ ሐምሌ 8 ቀን 2017 ዓ.ም የሚሰጥ ይሆናል። ፈተናውን ለመውሰድ 608,000 ተማሪዎች የተመዘገቡ ሲሆን 150,000 የሚሆኑት በበይነ መረብ የሚፈተኑ ናቸው ተብሏል። በአማራ ክልል ከ1400 በላይ ታራሚዎች በይቅርታ እንዲፈቱ መወሰኑ ተገልጿል። በአማራ ክልል መስተዳደር ምክር ቤት በክልሉ ለሚገኙ 1400 በላይ የሕግ ታራሚዎች በይቅርታ እንዲፈቱ መወሰኑን የክልሉ መንግስት ፍትህ ቢሮ አስታውቋል። የቢሮው ኃላፊ አቶ ብርሃኑ ጎሽም ባሳለፍነው ሳምንት መጨረሻ ለጋዜጠኞች እንደተናገሩት የፍትህ ቢሮ የይቅርታ መምሪያ ያሟሉ ታራሚዎች በይቅርታ ከማረሚያ ቤት እንዲወጡ የአማራ ክልል መስተዳደር ምክር ቤት ውሳኔ አሳልፏል። አንድ ታራሚ መታሰር ከነበረበት ጊዜ በይቅርታ መስፈርት መሰረት የእስር ጊዜውን ያጠናቀቀ፣ በነፍስ ግድያ ወንጀል ያለበት ደግሞ ከሟች ቤተሰብ ጋር እርቅ የፈጸመ፣ የተበደሉ ወገንን ካሳ የካሰ፣ በማረሚያ ቤት ቆይታው የታነጹና መልካም ምግባርን ያሳዩ 1406 ታራሚዎች ከማረሚያ ቤት በይቅርታ እንዲፈቱ የአማራ ክልል መስተዳደር ምክር ቤት ሰኔ 5 ቀን 2017 ዓ.ም ባካሄደው 6ኛ ዙር 4ኛ ዓመት የስራ ዘመን 8ኛ መደበኛ ስብሰባ ወስኗል ተብሏል። ከታራሚዎቹ መካከል 27ቱ ሴቶች መሆናቸውን ኃላፊው ተናግረዋል። የአማራ ክልል መስተዳደር ምክር ቤት በአመቱ መጀመሪያ ላይ ለ1400 የህግ ታራሚዎች ይቅርታ ማድረጉንም አቶ ብርሃኑ አስታውሰዋል። በአስገድዶ መድፈርና በአስገድዶ መድፈር ሙከራ ተከሰው የተፈረደባቸው ታራሚዎች ይቅርታው እንደማይመለከታቸው ኃላፊው በመግለጫው ላይ አመላክተዋል። በየአመቱ 11,000 ህጻናትና ወጣቶች በምስራቅ ጎንደር መተማ ከተማ በህገ ወጥ መልኩ ከሀገር እንደሚወጡ ተጠቆመ። በየአመቱ 11,000 ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገ ወጥ መንገድ ከሀገር እንደሚወጡ የዞኑ ሴቶችና ህጻናት ማህበራዊ ጉዳይ መምሪያ አስታውቋል። ከፍተኛ ቁጥርን የሚይዙት የትግራይና የደቡብ ኢትዮጵያ ክልል ወጣቶች እንደሆኑም ምርመራው ላይ ገልጸዋል። ከመላ ሀገሪቱ በህገ ወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ይገኛል ሲሉም የመምሪያ ኃላፊው ማስታወቁ ከጀርመን ድምጽ ያገኘነው መረጃ ያሳያል። በአመት እስከ 11,000 ወጣቶች በዚህ መስመር እንደሚወጡ በመጠቆምም ወጣቶቹ የቤተሰባቸውን ንብረት በመሸጥ ጭምር እስከ 1 ሚሊዮን ብር ለደላላ በመክፈል ህገወጥ መልኩን ከሀገር ይወጣሉ ሲሉ አቶ አበበ ሲሳይ እንደገለጹለት ዘገባው አድምጧል። በዚህም መንገድ ከሀገር የሚወጡ በመካከለኛው ከደቡብ ኢትዮጵያ ክልል በተለይም ከወላይታ ዞንና ከትግራይ ክልል የሚመጡ ከፍተኛ ቁጥርን ይዛሉ ያሉት ቡድን መሪው ከሶማሌ ክልል ከምስራቅ አማራ ዞኖች ከወሎና ሰሜን ሸዋ ከኦሮሚያ አርሲ ዞን በርከት ያሉ ሰዎች በመስመሩ ለመውጣት እንደሚገደዱም አስረድቷል። በሚደረገው ጠንካራ የቅንጅትና የመከላከል ስራ ደግሞ በየአመቱ ከ3,000 እስከ 4,000 የሚሆኑትን እስከ ቤተሰባቸው የማድረስ ስራ እንደሚሰራም መናገራቸውን ዘገባው አካቷል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው።
ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት ተፈራርመዋል። ዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳ ለ10 ዓመታት የዘለቀው አስከፊ ግጭት ለማስቆም የሚያስችለውን የሰላም ስምምነት በዋሽንግተን መፈራረማቸው ተዘግቧል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተፈራረሙት ይህ የሰላም ስምምነት አሜሪካ ከኮንጎ ብርቅዬ ማዕድን ተጠቃሚ እንድትሆን ሊያደርጋት እንደሚችልም ተገልጿል። በሁለቱ ጎረቤት ሀገራት የተደረሰው የሰላም ስምምነት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚዋጉት ታጣቂ ቡድኖች ውጊያ ማቆም፣ ትጥቅ መፍታትና ተዋጊዎች ወደ መደበኛ ሕይወት መመለስ ያለመ ነው ተብሏል። ይሁን እንጂ ስምምነቱ በተመለከተ ዝርዝር መረጃ አልወጣም። የአሜሪካና የኮንጎ መሪዎች ስምምነቱ ካሁኑ ትልቅ ድል ሲሉ አሞጋሽተውታል። መላው ቀጠናን አዲስ ተስፋና የእድል ምዕራፍ ጀምሯል ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ተናግረዋል። ምንም እንኳ ቀኑ ባይገለጽም የኮንጎ ፕሬዝዳንትና የሩዋንዳው አቻቸው ፕሬዝዳንት ፖል ካጋሜ ወደ ዋሽንግተን አቅንተው ከትራምፕ ጋር እንደሚገናኙም ተነግሯል። በመጨረሻም አሜሪካ ከኢራን ጋር ዲፕሎማሲ ንግግር ለመቀጠል ከፈለገች ተጨማሪ ጥቃቶችን ማስቆም አለባት ሲሉ የቴህራኑ ምክትል የውጭ ጉዳይ ሚኒስተር አሳሰቡ። ሚኒስተሩ የትራምፕ አስተዳደር ለኢራን በአስታራቂነት ወደ ድርድር ለመመለስ እንደሚፈልጉ ቢገልጹም ንግግራቸው እየተካሄደ ባለበት ወቅት አስፈላጊ በሆኑ ጥያቄዎች ላይ አቋማቸው ግልጽ አላደረጉም ብሏል። በሰኔ 13 መጀመሪያ ላይ የጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀናት በኋላ በሞስኮ ሊካሄድ የነበረውን የስድስተኛ ዙር የዋናና ቀጥተኛ ያልሆነ ንግግር አስቀርቶታል ተብሏል። ባለፈው ሳምንት መጨረሻ ዩናይትድ ስቴትስ በእስራኤልና በኢራን መካከል በተነሳው ግጭት ውስጥም በቀጥታ የተሳተፉት ሶስተኛ የኢራን ኒውክሌር ጣቢያዎችን ስታጠቃ እንደነበረም ዘገባው አስታውሷል። ሚኒስተሩ በተጨማሪ ኢራን ሰላማዊ ናቸው ላለችበት ዓላማ የዩራኒየም ማበልጸጊያ እንድትችል ትከራከራለች በማለት ኢራን የድብቅ የኒውክሌር ቦምብ ለማምረት እየተንቀሳቀሰች ነው የሚል ውንጀላም ውድቅ አድርገዋል። በመሆኑም ኢራን ለምርመራ መርሃ ግብሯ የኒውክሌር እቃዎቿን እንዳታገኝ በዓለም አቀፍ ደረጃ ይሁንታን ተነፍጓታል ሲሉ ሚኒስተሩ ተናግረዋል። እስራኤል ቴህራን የኒውክሌር ጦር መሳሪያን ለመስራት ታቅዳለች በማለት ሰኔ 13 በኒውክሌር እና በወታደራዊ ጣቢያዎች ላይ ኢላማ ያደረገ ጥቃት መጀመሯም ይታወሳል። ኢራን እስራኤልን በሚሳኤል በማጥቃት ምላሽ ሰጥታለች። ጦርነቱ ለ12 ቀናት የቀጠለ ሲሆን በዚህ ጊዜ የዩናይትድ ስቴትስ በሶስቱ የኢራን የኒውክሌር ቦታዎች ላይ ፎርዶ፣ ናታንዛና ኢስፋሃን ላይ የቦምብ ጥቃት ማድረሷን ቢቢሲ አትቷል። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።